የድሮ ነፃነት ነው ፒክቸሩን ምንም ሳየው የድሮ ነፃነት ነው ማሰብም ማየትም የምፈልገው ሌሎች እንዳስጨውት እሷም ወጣ ማስጨውት ትችል ነበር አዎ እንዴ ተበድዬ እንዴ ተደርጌ ችዬ ምን ብዬ ስትላችሁ ወይ ጉድ እዚህም ታዝናላችሁ ዛሬም በሶሻል ሚዲያ ላይ መነጋገሪያ ከነበሩት ጉዳዮች አንዱን ይዤላችሁ ቀርብ ያለው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን ሰላም ታሪክ ነኝ እንግዲህ ዛሬም ሶሻል ሚዲያ ላይ በጣም መነጋገሪያ ከነበረው አንዱ ጉዳይ ስለ ነፃነት ወርቅነህ ነው ስለ ነፃነት ወርቅነህ ብዙ ተብሏል እኔ ግን ሁለት ነገር ለመናገር ነው የመጣሁት መጀመሪያ ጓደኛው አስኔ ለነፃነት ስራ ወዳድነት ምን ነበር ያለው አጣሩ አለው በየቢሮ እነዚህ ትልቅ ቢሮ መግባት ከስራው ጋር በተገናኘ መግባት ስላለበት ዛሬ አሪፍ ነኝ ያለው አራተኛው ቀን ይደውላል እኮ ስልክ የቤተሰብ ጫውታ ቀረጻ ራሱ ከዚህ ሲደውልለት አስኔ ለማንም እንዳትናገር ብሏል በቃ እሱ ያነሳ እኮ ነው ግሉኮስ እኮ እዚህ ላይ ያለ ወይ አይናገርም አዎ እውነት ተመጣጣ ነገርኩሽ አይደል አዎ ታውቂው የለ ከተማውን ክራውድዱ ነፂ ለምን አትናገርም ቆይ ልሄድ እችላለሁ አስኔ ልሄድ እችላለሁ የሥራውን ክብር ከዛ ያቺ እዚች ላይ እንዳለች ማለት ነው የግሉኮስ መስጫዎች ቲዩዋ የምትገባበታለች አይደል እሷ እንዳለች አስኔ ያንዴ እንሄዳለን ኦፊስ አለ የአዲስ አበባ ምናምን በአንድ መስኮት ምናምን በሱ እዛ ሄድን ከዛ በ22 እንደዚህ ልፍ ሲል ጠፋና 22 አካባቢ ምንቀመጥባት የታገስ ስጋ ቤት ምናምን እዛ ነው በቃ ቁጭ ምን ነው ስጋ ወዳድ ምናምን አይደለም ነፂ እዛ ስለሆነ እዛ አካባቢ ያሉ ልጆችን ስላላገኛቸው በዛ ጋር እንለፋስ ነው ያለኝ ሰላም ብለናቸው ከዛ በዛ ጋር ልፍ ስንል እና አይሬን ጂሴፒ ምናምን ወደ አረሻ ምናምን ብሏቸው ጤነኛ ነው እንዲባል ወደ አስርሻ ምን ነው ሳሞኑ ጠፋችሁ ነፂ ምናምን ከዛ ላጥ ለካ እንዲህ ሲልችን እዚች ጋር ያለችዋን አይተዋል ልጆች ይገባቸዋል በቃ የነፃነት ስሜት ታመም ያለው ደክም ያለው ማለት እንደማይወድ እነሱም እንዳልሰማ ዝም አሉ ሄድን እንደዚህ ያደረጋት ያቺን አስተቅ አወራ በቃ እንደዚህ እዚህ ቦታ ነው የሚቀርጸው እሺ እንደው ትንሽ በቃ ደረጃ ምናምን መውጣት በጣም አሞታል እኮ ያን ቀን በስቃይንት ብሎ ሸፍኖ ያንን የግሉኮስ ሳይነቅል ማታ ዳራችን የት ነው ሆስፒታል ጠዋት ከዛ እየወጣ ነው ተቀርጾ ማታ መጥቶ ሚተኛው እና በጣም የነፂ ያለው የሥራ ክብር እንግዲህ እንዳያችሁት ነፃነት ወርቅነህ በሆስፒታል እንኳን ተኝቶ መታከም ሲገባው ተነስቶ የሚያስሮጠው ነገር ምን ነበር የሥራ ወዳድነት ነው ወይስ ምንድነው እስቲ እናንተ እስቲ ገምቱት አሟችኋል ትሪት መደረግ ትፈልጋላችሁ ማረፍ ትፈልጋላችሁ ህመም እኮ ነው አይቤን ንቀሉልኝ ሊሄድ ወደ ስራ ያለበት ምክንያት ብር ያስፈልገዋል አንድና አንድ የሥራ ወዳድነት አይደለም ብር ያስፈልገው ነበር ብዙ ነገር ከበር የሚያደርገው ነገር ነበር ኦኬ የሱ ብር መስራት በጣም ፕራዮሪቲ የተሰጠው ነገር ነው ከጤናው ይልቅ ፕራዮሪቲ የሰጠው ሰርቶ ብሯን ነበር ማምጣት የፈለገው እንጂ ጓደኛው እንደተናገረው በጣም ተጋኖ የሥራ ወዳድነት ቢባል የህመም ጊዜ ግን ማንኛውም ሰው ተኝቶ መታከም አርፎ መታከም የማይፈልግ ሰው አለ ብዬ አላስብም በጣም ነው ያሳዘነኝ ባይ ዘ ዌይ ነፃነት ወርቅነህ በጣም የሚያሳዝን ሰው ነው ኦኬ እንደተነገረው እንግዲህ በጣም ብዙ ሰፖርት የሚያደርጋቸው ሰዎች ነበሩ ለሱ ብር ማግኘት ስለነበረበት ነው እንጂ የሥራ ወዳድነት አይደለም በህመም ሰዓት ማንኛውም ሰው አርፎ ኦኬ መታከም ነው የሚፈልገው ኢቢኤስ ላይ ራሱ እንደዚህ በቃ ያመመው እኮ እና ያለን እኮ አይደል እንዴ
ቤስ ላይ ሲመጣ እኮ ፊቱ እናያለን፣ እንደተለወጠ እናያለን። እንደው ሳይነጋገር የቀረ ሰው አለ ግን ስለሱ ባይዘው እኛም ራሱ ቤት ስናየው ማዘር ራሱ ይሄ ሰው ያመዋል እንዴ ነው የምትለው። ያመዋል፣ ጠቆረ፣ ምን አለ፣ በጣም ልዩነቱ እናያለን በጣም በሚያስገርም ሁኔታ። እና ይሄ ሁሉ እያመመው የሚሰራበት ምክንያት ከህመሙ ይልቅ ቅድሚያ የሰጠው ብር ማግኘቱ ላይ ነው። ብርማ ቢኖረው ኢቢኤስ ራሱ ለትንሽ ጊዜ አርፎ እስኪታከምና እስኪያገግም ድረስ ለሌላ ሰው ቦታውን ይሰጥ ነበረ። ደግሞ ሌላ ሰው ቢወስደው ምን ይኸው ቀረ እኮ ሲሞት ምንም ችግር የለውም። ብር ስለሌለው ነው፣ መስራት ስላለበት ነው፣ መስራት ስላለበት ነው። እና አንደኛ ዙሪያው የነበሩ ሰዎች ራሱ የሚረዳቸው ናቸው። ምክንያቱም የእሱን የነፃነት ወርቅነህ ደግነት ሲያስብ አስኔ ራሱ ማለት ነው አስኔ ራሱ ሲናገር የነፃነት ወርቅነህን ደግነት የሚመዝነው ራሱ በሚያደርገው በጎ ነገር፣ በቃ ብሉልኝ ነው፣ ጠጡልኝ ነው፣ አንዳንዴ ባዝሩም ደርሼ ልምጣ ብሎ የሁሉንም ሂሳብ ዘግቶ ይመለሳል። በቃ ከዛ አንጻር ነው ቫልዩ የሰጠው። እና ሲታይ ነፃነት ምንም ፋታ አልነበረውም። ወደ ውጭም ደግሞ ወደ ሚስቱ የሚልከው አለ፣ ወደዚህም ወደ ሚስቱ ደግሞ $2,000 ይልካል። እሱ እንኳን ቢያንስ ለቁም ነገር ነው። ሚስቱ ልጆቹን ትታ ስራ ብላ ልጆቹ እዚህ ጋር ከሚጎዱበት ፕሮቫይድ ማድረጉ ጥቅም አለው። ምክንያቱም እሷ የቤት ኪራይና ይሄ $2,000 የቤት ኪራይና የተወሰነ ነገር ቢችልላት ለሌላው ደግሞ ብትሰራ ለልጆቿ ደግሞ የተረፈ ጊዜ አላት ማለት ነው። እነሱን ቴክ ኬር የምታረግበት፣ ዶክተር አፖይንትመንት የምትወስድበት፣ አክቲቪቲ የምትወስድበት ለእሷ ያደረገው ነገር በጣም መልካምነት ነው። በጣም መልካም ሰው አይገልጸውም። ባይዘወይ እስቲ ማን ነው አስቦ $2,000 ከኢትዮጵያ የሚልከው? እንዲያውም እኮ አባቶች ተለያይተው ወደ ኢትዮጵያ ከሄዱ እንዲያውም በቃ ራሳቸውን የሚያጠፉት ስላችሁ ደብዛቸውን የሚጠፋ እንኳን $2,000 አስቦ ለልጆቻቸው ለሚስቷቸው መላክ አይደለም ምንም መንግስትም ምንም እንትን የሚለይ ነገር የለም ብለው ራሳቸውን ነው የሚደብቁት። ወይ ደግሞ የሆነ ችግር ምናምን እያወሩ የሚልኳትም ብር በጣም አሳንሰው ነው የሚልኩት፣ ወይንም ደስ እንዳላቸው ነው። ባይዘወይ እዚሁ አሜሪካ ካሉ ነው ቻይልድ ሰፖርትም ያው መንግስትም የግዴታ ስለሚል እሷን ከሰሩት ላይ እየተቆረጠ የሚሄደው አሜሪካ ሲሆኑ ነው እንጂ ኢትዮጵያ ከሄዱ ማን ይጠይቃቸዋል? እሱ ግን በቃ በጣም ሪስፖንስብል ነው። አስቦ በየጊዜው ያንን ማድረጉ በጣም ትልቅነት ነው። በጣም አንደኛ ሚስቱን ያሳርፋታል፣ ለልጆቹ ጊዜ ትሰጣለች። እሱ አሁን ከብዙ አንግል ይመስለኛል የሚያየው። ባይዘው $2,000 ተልኮ እንደፈለግ የምትንበሻበሽበት አይደለም። የቤት ኪራይና የተወሰነ የእንትን ቢችልላት ነው፣ እንደ ስቴቱ ቢለያይም ማለት ነው። እንደ ስቴቱ አንዳንድ ስቴት ከሆነ ውድ የቤት ኪራይ ምንም ውድ የሆነበት ስቴት ከሄደች ደግሞ እንዲያውም ለቤት ኪራይም ላይ በቃ ትችላል። እና ኑሮ ጥሩ የሆነበት ስቴት ደግሞ ካለች የቤት ኪራይ ችሎ የሆነ የመብራት የሆነ ነገር ቢችልላት ነው። እሷ ደግሞ የምግቡን ምናምን ፕሮቫይድ ካደረገች ጊዜ ይኖራታል ለልጆቿ የምትሰጠው። ኦኬ እናትም አባትም ሆና እዚህ ጋር እያሳደገች ነው። ስለዚህ እግዚአብሔር ምን አይነት ልብ እንደሰጠው ይሄንን አስተውሎ ኢትዮጵያ ቁጭ ብሎ ይሄንን ማድረጉ በጣም መልካም ሰው ነው። በጣም መልካም ሰው ነው። አስኔ እንዳለው ስራ መውደዱ ብቻ ሳይሆን የሚያስሮጠው ብዙ ኃላፊነቶች ስላሉበት ነው። ብር ስለሚያስፈልገው ነው። ያንን ነው ያየሁት። ድካሙ እያመመው በጣም አሁን ልቤን በጣም እንትን የሚለኝ ነገር ምን እንደሆነ ታውቃላችሁ? እውነት የፊቱ ገጽታ አካላዊ ገጽታ ራሱን እኮ በመስታወት ያያል፣ ልዩነቱን ያያል እኮ ቢሳቀቅም ግን ህዝብ ላይ ማለት ቲቪ ላይ ሁሉም ሰው የሚያየው ላይ መጥቶ መስራቱ በቃ ከጤናው የበለጠ ብር ማግኘቱ ላይ ነው በጣም ፎከስ ያደረገው። ይሰማዋል አለ እኮ ጓደኛው፣ እስቲ ተናግረዋል እኮ ጓደኞቹ። በቃ ሰው ወፈርክ ሲለው፣ ጠቆርክ፣
ወፈርክ፣ እንደዚህ አይነት ሲባል ይሰማዋል እኮ ይናደዳል እኮ። እየተናደደም ግን እየተበሳጭም ግን በየጊዜው ይመጣል ቲቪ ላይ ለቀረጻ ደግሞ ይሄዳል። ያውቃል እኮ ሁሉም ሰው እንደሚያየው፣ ያውቃል እኮ ብዙ ሰው እንደሚነጋገርበት። ግን ያንን ሁሉ ዋጥ አድርጎ ድክመቶችን ዋጥ አድርጎ ብር ለማግኘት ትክክለኛ ሰው ለዓላማው የጸና ዓላማው ብር ማግኘት ነው። እዚህ ጋር የሚሉት ነገር ቢያመውም ግን እጁን አጣጥፎ ያልተቀመጠው እስከ መጨረሻው ጥግ ድረስ የሄደ ጀግና ሰው፣ ለሚስቱ ለልጆቹ ጀግና አባት፣ ለነሱ ብቻ አይደለም አካባቢው ላሉ ሰዎች ሁሉ። አንዳንዴ ሳስበው የእሱ ነገር በእውነት ኢሞሽናል ያደርገኛል። ወንድሜ ቢሆንስ? እህቱን አስባችኋታል? ወንድሞቹን አስባችኋት? ሌላው ቲቪ ላይ አይቶ እንደዛ መነጋገሪያ የሚያደርገው የራሱ ወንድም እህቱ እንዴት እንደሚያስጨንቃቸው በየጊዜው ቲቪ ላይ የእሱን ለውጡን ሲያዩ እንዴት እንደሚሸማቀቁ እንዴት ፊል እንደሚያደርጉ በጣም ከባድ ነው ለቤተሰብ። እና ሌላው ነገር ደግሞ ምንድን ነው እህቱም ወንድሙም እንደተናገሩት በተለይ ከህንዱ ሕክምና በኋላ ነፃነትም ወስኖ እህትየውም ወስና በቃ ለ1 ዓመት መጠጥ የሚባል ነገር የደረሰበት ላይ ደርስ በቃ ተነጋግረው ወስነው ነው የመጡት። እሷ ደግሞ ከሱ ውሳኔም በተጨማሪ ለጓደኞቹ እየዞረች እባካችሁ ፕሮቴክት አድርጉት ለ1 ዓመት ተብሏል፣ መጠጥ እንዳይጠጣ ብላ ተናግራለች። ግን ደግሞ እስቲ በመጥፎ አታስቡትና ሱሰኛ ነውም እያልኩ አይደለም። እዚህ ጋር አንደርስታንድ እንድታረጉኝ እፈልጋለሁ። ለምሳሌ ነው የምላችሁ። ነፃነት ሱሰኛ ነው እያልኩ አይደለም፣ አላቅም። እነሱም ብዙ አዲክትድ እንዳልሆነ ደግሞ በምርመራም ራሱ ተረጋግጧል። ህንድ ሲሄዱ አዲክትድ ነው መጠጥ አዲክትድ ነው ወይስ አይደለም የሚለውን ነገር በሕክምና አረጋግጠው አዲክትድ እንዳልሆነ በምርመራ ታውቋል። ዶክተሩ ነግሯቸዋል። ስለዚህ አዲክትድ አይደለም፣ በቃ ፈን ለመፍጠር ነው እዛ ቦታ ላይ የሚሄደው የሚጠጣው። ኦኬ፣ ይህንን ከግምት ውስጥ አስገቡልኝና ለምሳሌ ልንገራችሁ። አንድ ሱስ ያለበት ሰው ወንድማችሁ ቢሆንም ለምሳሌ ጫትም ምንም አንዳንድ ነገር ሱስ ያለበትን ሰው እራሱ ሱሰኛው ሰው እስካልወሰነ ድረስ እናንተ እህትም ሆናችሁ ወይም ሚስትም ሆናችሁ ሄዳችሁ ሱሱን ከሚጠቀምበት ሰው ጓደኞቹ ይሄ ልጅ ምንም ነገር ጫት እንዳሰጡት ምንም ነገር እንዳይጠቀም 1000 ጊዜ ዞራችሁ ብትናገሩ እነሱ ኦኬ ይሏቸዋል። እነሱ 1-2 ሊነግሩት ይችላሉ። ከዛ በኋላ ግን የራሱ የሰውየው ዲሲዥን ነው ከዛ ነገር ውስጥ ለማውጣት የባለቤቱ ውሳኔ ነው። ገብቷቸዋል። ስለዚህ አሁን አስኔን ብሌም ማድረግ በመጠጡ ዙሪያ ጓደኛው ከሆነ ለምን ያጠጣዋል እንደዚህ ነው እሱን ብሌም ማድረግ አይታየኝም። በዚህ በኩል ጓደኝነት ሌላ ነገር ነው። ኦኬ፣ ግን አስኔን በእንደዚህ በመጠጡ ምክንያት ብሌም ማድረግ አይታየኝም። ያልኳችሁ የእሱን እውነት አናውቅም። የተወሰነ ጊዜ አትጠጣ፣ ይሄ ነገር ይቅርብ፣ ይሄ ነገር ተው፣ ጥሩ አይደለም ብሎትም ሊሆን ይችላል። ከሱ ከአስኔ በኩል የሰማነው ነገር የለም ከበር ከማድረጉ ሌላ። ይጠጣል ይላሉ፣ ግን
ነፃነት አይጠጣም ብሎ በሚዲያ ከቨር አድርጎ ከመናገሩ በስተቀር እውነቱን ሞክሬ ነበር ወይ ጥሬ ነበር ምናምን ያለው ነገር የለም። አናቅም። ግን ቢልም ቢሞክርም ግን ዋናው ነገር የነፃነት ውሳኔ ነው። የነፃነት ውሳኔ ነው፣ ማድረግም አለማድረግም። ስለዚህ ወደ ቅድሙ ስንመለስ አንድ ሱሰኛ ሰው ሱሱን ለማቆም ከፈለገ እንግዲህ ብዙዎቹ ከሱስ የወጡ ሰዎች ሲነግሩን የሰማነው ነገር አንደኛ ጓደኞቹን ይህን ነገር ያደርግባቸው የነበረው ጓደኞቹ በዙሪያ ያሉትን ጓደኞች ከት ማድረግ፣ ከነሱ ጋር ያለውን ግንኙነት ማቆም፣ መለያየት። ሁለተኛው ደግሞ ያንን ሱስ ሲያደርግበት የነበረውን አካባቢ ፈጽሞ ማቆም፣ እዛ አካባቢ አለመድረስ። ምንድነው ኑሮን መቀየር ነው ማለት ነው። ጓደኞችን ማቆም፣ እዛ አካባቢ የነበረበትን ነገር ጨርሶ መተው፣ ከዛ ቦታ ራቅ ማለት፣ መከራየትም ካለበት ኑሮውን ራሱ ፊዚካሊ ከዛ አካባቢ መራቅ ነው ዋናው ሶሉሽን የነበረው። ይሄ ሶሉሽን ደግሞ ማን እጅ ነበረ? ነፃነት ወርቅነህ እጅ ነበረ። ስለዚህ አስኔን ብሌም ማድረጉ እኔ አልታየኝም በበኩሌ። ስለዚህ አንድ አስኔ ላይ ያየሁት ነገር እኔ ብቻ ነኝ ወዳጁ፣ እኔ ብቻ ነኝ ማለቱ ነገር በቃ እኔ ብቻ ነኝ ያለሁት፣ ጓደኛው እኔ ነኝ። በቃ አንዳንድ አቴንሽን ሲከር መሆን የሚፈልጋለን። በሱ ሞት እሱ እውቅናን ለማግኘት አይነት ነገር እኔ ነበርኩ ጓደኛው እኔ ነበርኩ። እዚህ ጋር ወንድምም እኛ እኮ ሙሉ ትኩረታችን ወደ አስኔ ነበረ። ውይ ተጎዳ ወይኔ ምናምን ያልነው አስኔን ነበረ እንጂ ወንድሞቹ እህቶቹ እንዲያውም ረስተናቸዋል ከሱ አካባቢ። እሱን ነው በቃ እሱና ባለቤቱን ብቻ ነው በጣም እንደተጎዱ ስናስብ የነበረው። ቴንሽን ለማግኘት አስኔ ብዙ ውሸቶችን ዋሽቷል። ነፃነት ወርቅነህና ባለቤቱ ሲጋቡ እኔ ነኝ የነበርኩት ብሏል። እኔ ነበር ያጋባዋቸው ብሏል። እስቲ እሱን ቪዲዮ አይተነው እንመለስ። ሴፉ ላይ ሲጠየቅ የነበረውን ባይዘው ነጽኔ እንዳልኩት እኔ ነኝ። ኧረ ተው ወረ በመድኃኒዓለም ያገናኛቸው ኖ ያገናኛቸው እንኳን ሰፈራቸው የሰፈሩ ልጆች አዎ የነጽ የሚተያዩት አዎ የሰፈሩ ልጅ ንጹህ ዘር አዎና ስማቸው ራሱ ንጹህ ነፃነት አካባቢ ንጹህ ነፃነት እና እንደዛ ነው የሚለው እሱ። አንተ እንዴት ዳርከው ታዲያ? ነፂ ጓደኛው ነኝ። ከዛ አዲስ አበባ ሬስቶራንት የለም ፒያሳ ዋናው ቦታ እዛ ነው። ከዛ መድረክ አንተ ነው የምትመራው አለኝ። እንደ መድረክ መድሪም ያደርገናል እኮ ምንም በቃ ማንገባበት ደግሞ ለነፃነት ወጣው ምናምን። እሺ ሁለታችሁም የቀለበት ጣታችሁን ጭቅቅት አስለቅቁ አልኩ። እንግዲህ አስኔን ብሎ ፕሮግራሙ ላይ ፈን ለመፍጠር እንደፈለገ እነሱን ዘና ለማድረግ የፈለገበት መንገድም ተናግሯል አይደል? እስቲ እውነታው ደግሞ ከወንድሙ ደግሞ እንስማ። ታዲያ ለምንድን ነው በወቅቱ እሱ በግንኙነታቸው ላይ ትልቅ ሚና እንደነበረው ሲያገባም ትልቅ ሚና እንደነበረው እየተነገረ ያለው ለምንድን ነው? የዛን ጊዜ ማይክ የለ ምን የለ ጭራሹን እኮ ቦታ ራሱ ስንት 4x3 ምናምን ብትወክን እኮ ነው ረዝመቷ። እዛ ላይ ቁጭ ብለን እንደ ቤተሰብ ጭራሹን ነፃነትን ሲተረብ እንሰማለን፣ እሷም ስትተረብ እንሰማማ ነበር። ምንም ብዙም ሰው የለው ወይ ሌላ ሰርግ ከሆነ አልተጠራንም ማለት ነው። እውነት ለመናገር እውነት ነው ማለት። ታዲያ አላማው ምንድን ነው ብለህ ታስባለህ? አውቀዋለሁ ነው አሁን እኔ የሚመስለኝ በወንድሜ ላይ አሁን እኔ የሚመስለኝ ከእናንተ በላይ እኔ አውቀዋለሁ እኔ ነበርኩኝ ነው እንግዲህ አሁን ይሄ ነበረ። ግን ዋናው ነገር ለምን አስፈለገ ነው መዋሸቱስ፣ እኔ ብቻ ነኝ ከጎኑ ማለቱስ ለምን አስፈለገ? ይሄ ከሱ ጋር በነበረው ነገር ትምህርት ቤት እንክፈትለት እንዲናርግ ማለቱ ከዚህ የተነሳ አንደኛ ብዙ ውሸት የተዋሸበት ሁኔታ ነበረ። 29 ዓመት አልተለያየንም፣ በጣም ጓደኛ ነን፣ በቃ ከኔ ወዲያ ሰው የለም ምናምን ሲል የነበረው ቤተሰቦቹ አልተመቻቸውም። በቃ ማስቆም ነበረባቸው። እውነቱን አውጥተው አስቆመዋል።
በዛ በጣም ነው ደስ ያለኝ። ምክንያቱም ብዙ ከቨር የተደረገና በስሙ ጥቅም የመሰብሰብ ነገር ይታየኛል። ምክንያቱም ትምህርት ቤት እንክፈትለት፣ እንደዚህ እናርግ፣ እንደዚህ እናርግ፣ በሱ ስም እንደዚህ እናርግ ተብሎ የራስን እውቅና ከፍ ማድረጉ ማስቆም በነበረባቸው ሰዓት ቤተሰቦቹ ማስቆማቸው እውነት ለመናገር በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ከዛ በተረፈ ነፃነት ወርቅነህ ግን ድካሙ ምናምን ልፋቱ ስትራግል ያረገባቸው መንገዶች በጣም ነው የሚያሳዝነኝ። በጣም እና ደግሞ ፍሬሽማን በጣም በቃ የምወደው ቲያትር ነበረ። ፍሬሽማን ላይ 2 ገብቻ አይቼዋለሁ እና በስማ የመጀመሪያው ቀንም እንደዚሁ ፍርስ ብዬ ነው የገባሁት። በጣም ነው ዘና ያደረገኝ። ሁለተኛ ቀን ስገባም ደግሞ ተቀይሮ በጣም ደግሞ ፍሬሽማን ደስ የሚላችሁ በየቀኑ ተመሳሳይ አይደለም፣ ይቀያይረዋል። በቃ ይቀያይረዋል እና ይገርማል። ያ ሁሉ ሳሰቡ ያለ ማቋረጥ እኮ ነው። አንዳንዴ መሳቅ ራሱ ይደክማቸዋል። በእውነት መሳቅ ራሱ ይደክማቸዋል ፍሬሽማን ላይ እና እኔ 2 ገብቼ ነው ያየሁት። በጣም 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 ያዝናናኝ እሱ ያለበት ሙቪ በጣም ነው የምወደው። በጣም ነው የምወደው። ልክ ኢቢኤስ ከገባ በኋላ ምንም ሙቪ ስለሱም አላየው በቃ እና በጣም ይገርመኝ ነበርና የሆነ ቁጭት ነገር አለ አይደለ? እዛው ኮሜዲ ላይ ብዙ መስራት ይችል ነበረ ብዬ እንደገና ደግሞ መታመሙ የፊቱን ለውጥ እውነት በጣም ስለምወደው ነው መሰለኝ በጣም ነበረ የሚጨንቀኝ የነበረው። አወፋፈሩ ምናምን ጤነኛ እንዳልሆነ ሁሉም ሲያውቅ ነበር እና ልቤ ነው የሚሰበረው ሳየው። አሁን እውነት ለመናገር የድሮ እሱ ኢቢኤስ የሚያቀርባቸውን ማየት አልፈልግም። በድሮ ነፃነት ነው ማሰብ የምፈልገው። የድሮ ነፃነትን ማሰብ የምፈልገው አሁን ኢቢኤስ ላይ እንደዛ ከጠቆረ ከታመመ በኋላ ያለውን ማየት እንኳን ያስፈራኛል። እውነቴን ነው የምላችሁ፣ ማየት ራሱ ያስፈራኛል። የድሮውን ነፃነት ነው ፒክቸሩን ምንም ሳየው የድሮ ነፃነትን ነው ማሰብም ማየት የምፈልገው እና እንዲያውም ሌላ ጋር ሴፉ ላይ ወይ የሻይ ሰዓት ላይ ምናምን ሲቀርብ ይሻለኛል። ኢቢኤስ በቃ ይሄ የጨዋታ ነው የጨዋታ ፕሮግራም ነው ምናምን የሚለው ኢቢኤስ ላይ ያለው ፕሮግራም እዛ ላይ ግን ማየት አልፈልግም። እሱ ከቅርብ ጊዜ በኋላ በጣም ነው ፊልም አደርገው እውነት አሁን ራሱ ማየትም አልፈልግም እሱ እና ኤፍቢአይ ላይ እንዴት ሲያስቀን እንደነበረ በቃ እሱን ማየት ነው የምፈልገው። በጣም የምወደው ሰው ነው እና አንድ ደግሞ በጣም ሚስቱን ያከበርኳት ምን እንደሆነ ታውቃላችሁ? ስለሱ ወጣ እኔ እንዲህ ሲያደርገኝ ነበረ እንደዚህ አይነት ስትራግል ነው ያሳለፍኩት። ምክንያቱም እውነት ይኖራል እሷ ጋር ሌሎች እንዳስጨውት እሷም ወጣ ማስጨው ትችል ነበረ። በጣም ያከበርኳት ለዛ ነው። የሚገርማችሁ ማስጨው ትችል ነበረ። ኦኬ ምክንያቱም እስቲ ባልና ሚስት ተለያይተው ባልየውንም ለብቻ ጠይቁት፣ ሚስትየውንም ለብቻ ጠይቁ። ወይ ደግሞ ባልና ሚስት ተለያይተው የባል ቤተሰብ ለብቻ ጠይቁ፣ የሚስት ቤተሰብ ለብቻ ጠይቁ። ሁለቱም ተበዳይ ነን ባዮች ናቸው። ልክ ባልየው ጋር ሄዳችሁ ወይ የባልየው ቤተሰብ ጋር ሄዳችሁ ወይ ጉድ ብላችሁ በጣም ተገርማችሁ አዝናችሁ እንዴት እንዲደረጋል ብላችሁ ደግሞ ወደ ሚስትየው ጋር ስትሄዱ እነሱ ደግሞ በጣም በቃ እኛ ነን የተበደልነው፣ እንደዚህ ተበድላ ነው የኖረችው እንደዚህ ወይም ደግሞ እሷ እንዲህ ተበድዬ እንዲህ ተደርጌ ችዬ ምን ብዬ ስትላችሁ ወይ ጉድ እዚህም ታዝናላችሁ። ስለዚህ ባልና ሚስት በቃ መፍረድ በጣም ከባድ ነው። መፍረድ በጣም ከባድ ነው። ስለዚህ እሷም ሌሎቹ እንደዚህ እንዳስጨውት እሷም ደግሞ ወጣ ይህንን ላይፍ ነው ያሳለፍኩት ወቁልኝ፣ እንዲያድርጎኛል ብትል ተገልብጠን እሷ ጋር እንደምንሆን እርግጠኛ ነኝ።
ተገልብጠን ወደ እሷ ጋር እንደምንሆን እርግጠኛ ነኝ። እና ጸጥ ማለቷ ዝም ማለቷ እኔ በጣም አከበርኳት። ምክንያቱም የአሜሪካን ላይፍ እናውቀዋለን። አባትም እናት መሆኗን ያሳደገችው እንዴት ነበር ያሳለፈችው ልጆቿን ስታሳድግ? ምክንያቱም ዶክተር አፖይንትመንት አለ፣ አክቲቪቲ አለ፣ ትምህርት አለ። ሁሉም ጋር አባታቸው ስለሌለ ሁሉም ጋር እሷ ናት ማለት ነው። እዚህ ሀገር ደግሞ ሁሉም የራሱን ህይወት ስለሚኖር አንድ ሰዓት ሰው ጋር ለማስቀመጥ ራሱ በጣም ችግር ነው። ስለዚህ ሁሉም ጋር እሷ ነበረች፣ ሜንታሊ ፊዚካሊ። እና እሷ ብትናገር ደግሞ ሌላ ነገር ሊሆን ነበረ፣ ሌላ ነገር ይሆን ነበረ እሷ ተናግራ ቢሆን። ስለዚህ ጸጥ ማለቷ ጥሩ ነው። በቃ ጥፋተኛም ሰው አላት፣ ምንም አላት፣ ጸጥ ማለቷ በዚህ ሰዓት እኔ ትልቅ አክብሮት ነው ለሷ ያለኝ። በጣም ነው ያከበርኳት። ስለዚህ መፍረድ አይቻልም ልላችሁ ነው። እሷም የራሷ እውነት ይኖራታል እና የሚስትየውን አስተዋይነት ንጹህ ነው ስሙ የንጹህ አስተዋይነትን በጣም ነው የማደንቀው። ዝምታዋን በጣም ነው የማደንቀው። ዝም ማለቷ በዚህ ሰዓት ዝም ማለቷ በጣም አስተዋይነት ነው እላለሁ። እንግዲህ ለዛሬ ያዘጋጀውላችሁ ይሄ ነበረ። በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሆን እላለሁ። ባባይ